ይበዛበት የሚጨመርለት እንደገና ምስጋና ሃሌሉያ 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 ይገባሃል ኢየሱስ ተመስገን 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 እናመሰግንሃለን ኢየሱስ ጌታ ኢየሱስ ይባረክ ሰዓት ድረስ ጌታ ኢየሱስ እየተናገረን ቃሉ እየመጣልን ድምፁ እየመጣልን ከፊታችን ያለውን ዘመናችንን የምንኖርበትን ትልቅ ስንቅ ይዘናል በእነዚህ ቀናት እግዚአብሔርን እናመሰግናለን ኢየሱስ ይባረክ እዚህ ጋር መቆም የሚገባኝ ሰው አይደለሁም ግን እግዚአብሔር ምሕረቱን ቸርነቱን አግንኖ እንደዚህ እንዲሆን አድርገዋል እግዚአብሔርን አመሰግናለሁ ከኋላ ላሉት የከበሩ እግዚአብሔር ሰዎች ምስጋናዬን አቀርባለሁ ጌታ ኢየሱስ ይባረክ ስለብሽው ተረፈ እግዚአብሔርን አመሰግናለሁ እንግዲህ በዚህ አገልግሎት ከልጅነት ጀምሮ በብዙ ተሸክሞኛል እግዚአብሔር ይስጥልኝ እላለሁ ስለ እረኛዬም ስለ ቄስ ቴዎድሮስ እግዚአብሔርን አመሰግናለሁ እየጸለየልኝ ነው ያለው ኢየሱስ ይባረክ ስለ ሀገር አቀፍ የወጣት መክሊት ኃላፊዎች ስለ ቄስ ዮሐንስ ስለ ዲያቆን መሰነር እግዚአብሔርን አመሰግናለሁ አብረን ደግሞ ስለምናገለግል ስለ ቄስ ፍሬዘርም ስለ ዲያቆን ሸዋታ ተቀም እግዚአብሔርን አመሰግናለሁ ከነሱ ጋር በመስራቴ በጣም ትልቅ ነገር እየተማርኩባቸው ያሉ ሰዎች ናቸው ኢየሱስ ይባረክ ከፊቴ ደግሞ ስለማያችሁ ቅዱሳን በተለይ ወጣቶች የኔ ትውልድ አንድ አይነት ነገር እየቀመስን ያለን አንድ አይነት ነገር ምንጋፈጥ ስለናንተ እጅግ ኢየሱስን አመሰግናለሁ ሃሌሉያ ኢየሱስ ይባረክ በጣም ከባድ ሰዓት ነው ብዙ ሰምተናል ግን ኢየሱስ አያልቅበት ተናግሮ ሰሚ ካለ የሚሰማ ሰው ካለ ኢየሱስ አያልቅበት ስለዚህ በዚህም ከሰዓት ኢየሱስ ይናገራል እስቲ እጆቻችንን ዘርግተን ጌታ ኢየሱስ ተናገረን አስተምረን ጌታ ሆይ አሁንም በእኔ በደካማው ልጅ ጌታ ኢየሱስ ሆይ የሚረባንን ነገር ተናገረን ጌታ ኢየሱስ አስተምረን ጌታ ኢየሱስ ለአንተ የቀረውን ሰዓት አደራ እንሰጣለን በኢየሱስ ክርስቶስ ስም ጌታ ኢየሱስ ይባረክ አሁንም ወደ መልእክቴ ስገባ አንድ ጸሎት እንድንጸልይ ይፈልጋለሁ እንግዲህ እነዚህን ቀናትን የሰማናቸውን ነገር እግዚአብሔር ያመጣልንን ድምፅ ሁላችን ልብ ላይ ይዘን እንግዲህ የጉባኤው ማጠናቀቂያ ሰዓት ላይ ደርሰናል ሊያልቅ ነው ወደ ቤት ልንሄድ ነው ጠዋት ቆልፈን የመጣነውን ቤት ከፍተን ልንገባ ነው ጠዋት አንጥፈን የወጣነውን አልጋችንን እንደገና ገልጠን ገብተን ልንተኛ ነው ልንመለስ ነው አንድ ነገር ግን እንለምን ኢየሱስን እስቲ ወደ ቀድሞ ህይወት ግን አይመልሰን ሃሌሉያ እንደዚህ ሰምተን እስቲ ወደ ቀድሞ ህይወት እኔ መመለስ አልፈልግም ጠዋት እንደሰማነው እዚህ ተራራ ላይ ሃሌሉያ የቀረው ዘመኔ ሃሌሉያ 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 እዚህ ተራራ ላይ ይሁን ከዚህ ኮንፈረንስ በኋላ እግዚአብሔርም ይጠብቃል ሰይጣንም ይጠብቃል እግዚአብሔር ምን ብሎ ይጠብቃል እንደዚህ ነግሮን እንደዚህ እግዚአብሔር መንፈስ ወርዶ ምን አይነት ኑሮ ይኖሩ ይሁን ብሎ ይጠብቃል ሰይጣን ደግሞ ምን ብሎ ይጠብቃል እቺን ቀን ነው እንጂ እንደዚህ ሆኑት እኔ መመለሻቸው አቃለሁ እስቲ በኢየሱስ ስም በጌታ በኢየሱስ ስም በጌታ በኢየሱስ ስም በቃ እንደወጣን መቅረት ይሁንልን ሃሌሉያ ሃሌሉያ ወጣናል አይደል በእነዚህ ቀናት እስቲ የወጣ ሰው ሃሌሉያ የወጣ ሰው የለም እስቲ ሃሌሉያ ከነበርንበት ልማድ ከዛ ህይወት እኮ ኢየሱስ አወጣን ሃሌሉያ ስለዚህ እግዚአብሔር እንዴት ይቀጥል ይሆን ብሎ እግዚአብሔር ያል በዚህ በኩል ደግሞ አይ ብሎ ሰይጣን ይጠብቃል ጠዋት ዲያቆን ምናሴንም ኢየሱስ ይባር ስለ ሶሻል ሚዲያ ሲናገር አንድ ነገር ተናገረ ሶሻል ሚዲያ ላይ ለእያንዳንዳችን የተመደበ ኤአይ አለ ማለት ምን እንደምንወድ ምን እንደምናዘወትር ስለሚያውቅ ስልካችንን ለአንድ ደቂቃ ብለን ስናነሳ ለኛ አንድ ደቂቃ ነው ግን የምንወደውን ያመጣና አንድ ቀን እዛ እንውላለን ያ አውቆን ማለት ነው የሚመቸንን ምን ትኩረታችን እንደሚስብ አውቆ እንደዚህ ያደርገናል ሰይጣንም እንደዚህ ነው አይተኛልንም ለኛ ከዚህ ኮንፈረንስ በኋላ የሆነ ቦታ የትናንቱ ውድቀት ጋር የትናንቱ ድክመት ጋር ይመጣል ብሎ ይጠብቃል ዛሬ ቁርጡን ይወቅ አንሄድም በኢየሱስ ስም በኢየሱስ ስም በኢየሱስ ስም እውነት በቃ እንደወጣን መቅረት ይሁንልን እስቲ ሃሌሉያ ሃሌሉያ ኢየሱስ ሁለት ሰዎች ቤት ግብዣ ተደርጎለት ገባ ስምዖንና ዘኬዎስ ቤት
ስምዖን ቤት ሲሄድ ስምዖን ፈሪሳዊ ነው፣ ከሳሽ ነው። ኢየሱስ መጥቶ ምንም እቺን ታክል እንኳን አልተለወጠም። ቁጭ ብሎ ኢየሱስን ያያዋል። ቁጭ ብሎ ከማየት ያቺ ኃጢአተኛ መጣ ኢየሱስ እግር ስር እንደዛ ስትሆን እንባዋን ስታፈስ ጭራሽ ጉድ እኮ ነው ኃጢአተኛ እንኳን አይለይም እያለ ኢየሱስን ያመዋል። ለእሱ ግን የመለወጫው እድል ነበር። በተቃራኒ ደግሞ ዘኬዎስን ስናይ ኢየሱስ በቤት ውስጥ እያለ ዘኬዎስ ግን ቆሟል። ሊቀመጥም አልቻለም። ቆሞ እንደዚህ ይላል፣ ካለኝ ሁሉ ለድሆች እሰጣለሁ፣ ማንንም በሐሰት ከስሼ እንደሆነ 4 እጥፍ መል ይሄን አጋጣሚ ተጠቅሜ እለወጣለሁ አለ። ሃሌሉያ! እንደው መለወጥ የሚፈልግ ሰው አለ አይደለ? ለኛ ይሄ ምቹ አጋጣሚ ነው። እውነት እንደነበር ነው አያርገን። ሃሌሉያ! ስንመጣ እንደነበር ነው አያርገን። ሃሌሉያ! ሃሌሉያ! እልፍ ማለት ይሁንልን፣ እልፍ ማለት ይሁንልን። መጽሐፍ ቅዱስ ከሰማነው ነገር ምናልባት እንዳንወሰድ አብልጠን ለእርሱ እንጠንቀቅ ይላል። ብዙ ሰምተናል። አሁን ይህን የምንጠነቅቅበትን ጸጋ ኢየሱስ ይስጠን። በዚህ በመጨረሻ ሰዓት ይስጠን። ኢየሱስ ይባረክ። የምናገረው ነገር በቃ ወጥቶ ስለመቅረት ነው። ተራራ ላይ ወጥቶ ስለመቅረት መውረድ የለም። ሃሌሉያ ሃሌሉያ። እዛ ተራራ ላይ ወጥተን መቅረት ይሁንልን። ከእግዚአብሔር ቃል ዘጸአት መጽሐፍ ላይ እናነባለን። ኢየሱስ ይባረክ። ሃሌሉያ። ዘጸአት ምዕራፍ 33 ላይ ምዕራፍ 33 ከቁጥር 7 ጀምሮ በኢየሱስ ክርስቶስ ስም አነበዋለሁ። ሙሴም ድንኳኑን እየወሰደ ከሰፈር ውጭ ይተክለው ነበር፣ ከሰፈሩም ራቅ ያደርገው ነበር። የመገናኛውም ድንኳን ብሎ ጠራው። እግዚአብሔርንም የፈለገ ሁሉ ከሰፈር ውጭ ወዳለው ወደ መገናኛው ድንኳን ይወጣ ነበር። ማንን የፈለገ ሁሉ? ማንን የፈለገ ሁሉ ከየት ይወጣ ነበር? በቃ ምርጫው እኛ እጅ ላይ ነው። ይህን ምንፈልግ ከሆነ ይህን መንፈስ ምንፈልግ ከሆነ እግዚአብሔር ምንፈልግ ከሆነ ከሰፈር መውጣት። እስቲ ሃሌሉያ ሃሌሉያ። እግዚአብሔር በእያንዳንዳችን ሕይወት ዓላማ አለው። በከንቱ አልሰበሰበንም። ዛሬ እዚህ መሰብሰባችን የምንሄድበት ቦታ አጥተን አይደለም። ይሄ ስብሰባ በእግዚአብሔር ዓላማ ነው። ኢየሱስ ይባረክ። ስለዚህ ሲሰበስበን ከሆነ ነገር እንድንወጣለት ይፈልጋል። ኢየሱስ ይባረክ። እዛ ተራራ ላይ ወጥተን እንድንቀር ኢየሱስ ይፈልጋል። የሚገርማችሁ የእግዚአብሔር ሰዎችንም እዚህ መጽሐፍ ቅዱስ ላይ ያሉ ሰዎችን ስናይ እግዚአብሔር የመጀመሪያ ንግግሩ ውጣ ነው። ከጀርባው እኮ ብዙ ነገር አለ፣ ግን መጀመሪያ ተራራ ላይ እንዲወጣ ይፈልጋል። ካለበት እንግዲህ እንውጣ ሲባል ሰፈርን ቀይር እያልኩ አይደለም፣ ከተማን ቀይር፣ ሀገርን ቀይር እያልኩ አይደለም። ግን የሆነ ከነበርንበት ልማድ ህይወት ከተለማመድ ነው ከልምምድ የተነሳ ኖርማል ከሆነብን ህይወት ስለ መውጣት ነው የምናገረው። ኢየሱስ ይባረክ። እና የአንዳንድ የእግዚአብሔር ሰዎችን ታሪክ ስናይ አሁን በአብርሃም ህይወት እግዚአብሔር ትልቅ ዓላማ አለው። ታላቅ ህዝብ ሊያደርገው ነው። የአሕዛብ ሁሉ አባት ሊያደርገው ነው። አብርሃም አያውቅም፣ ጭራሽ አያውቅም። አብርሃም በዛ በካራን ምድር ተቀምጦ የሚኖር አንድ ሰው ነበር ከቤተሰቦቹ ጋር። ዘመዶቹም ብዙ ከሆኑ አላውቅም፣ አባት ምናምን ብዙ ነው የተባለው። እዛ ውስጥ የሚኖር ሰው ነበረ አብርሃም። እግዚአብሔር ግን በሱ ህይወት ዓላማ ነበረው። ዛሬ በእያንዳንዳችን ህይወት እግዚአብሔር ዓላማ አለው። አሜናችሁ አነሰ? እስቲ አሁንም አሜን። ዓላማ ስለነበረው አብርሃም ጋር ሲመጣ ሌላ ነገር አልዘረዘረለትም። አብርሃም ወይ ሃሌሉያ። ዛሬም እስቲ በስማችን ይጥራን። ሃሌሉያ ሃሌሉያ። አብርሃም ጋር መጣና ከሀገርህ ከዘመዶችህ ከቤተሰቦችህ ተለይተህ ውጣ። እስቲ ውጣ እንበል። ለምን? ከዛ ጀርባ አንድ ሊፈጸም ያለ ነገር ስላለ። አቤት የሚቀጥሉትን ዓመታት ኢየሱስ እንዲህ ተናግሮን ምን ሊሰራ ይሆን? ሃሌሉያ እስቲ ሃሌሉያ። ተለይተህ ውጣ አለው። ኢየሱስ ይባረክ። አብርሃምም ታዞ ወጣ። በሚቀጥሉት ዘመናት ይኸው እግዚአብሔር እንደዚህ ተራራው ላይ አውጥቶናል። እስቲ መመለስ ይራቅ ከኛ በኢየሱስ ስም፣ በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም፣ በኢየሱስ ስም። የእግዚአብሔር የመጀመሪያ ጥሪ በቃ ውጡ ነው። ወደ እሱ እንድንመጣ ነው። ሌላው ይደርሳል። እሱ ጋር የእሱ መገኘት ላይ ኢየሱስ ይባረክ። እሱ ያለበት ስፍራ የማይገኝበት ስፍራ አለ። እግዚአብሔር ሰማይ ምድር የሞላ አምላክ ቢሆንም ግን የኛ ልማድ ቦታ ኃጢአት ያለበት ቦታ እሱ እዛ ሰፈር የለም። ስለዚህ እዛ እንድንሰነብት
የእግዚአብሔር ፈቃድ አይደለም። ኢየሱስ ይባረክ። ኢየሱስ ዮሐንስ ወንጌል ምዕራፍ 7 ላይ መጣቁት ካላለ ከባሉ በታላቁ በኋለኛው ቀን ኢየሱስ ቆሞ ማንም የተጠማ ቢኖር ችግር የለም እዛ ይሆናል እንዴ ወዴት ይምጣ እስቲ ወደ እኔ ይምጣ። ኢሳይያስ 55 ላይ እናንተ የተጠማችሁ ሁሉ ምን በሉ እስቲ ኑ በሉ። የመጀመሪያው ዓላማ ምንድነው? ኑ። በመምጣታችን የምናገኘው ነገር አለ ወይ ደግሞ ከነበርንበት በመውጣታችን የምናገኘው ነገር አለ። እስቲ ሃሌሉያ ሃሌሉያ ሃሌሉያ። ዛሬም ኑ ይለናል ኢየሱስ። ኢየሱስ ይባረክ። ይቅርታ ምሳሌ ሲደጋገም ቢሾፕ ተረፈ ሲያስተምሩ ለማስተማር የሚጠቀሙት ምሳሌ አለና አንዴ ምን አሉ? አንድ ሰውዬ አንድ ፈረንጅን ሰው ቤቱ ካም ብሎ አስገባ። ካም ብሎት በር ከፍቶ ገባ ቤት ውስጥ። እንዴት እንዳሳለፉ እግዚአብሔር ይወቅ። ከዛ በምን ውጣ ይበለው። ከዛ በር ከፍቶ ወጣና ከውጪ እንደገና ምን አለው? ካም አለው። ስለዚህ ካም ማለት ምን ማለት ነው? ውጣ ማለት ነው አይደል? ከውጭ ሆኖ ካም ሲል እግዚአብሔርም ኑ ሲል እናንተ የተጠማችሁ ኑ ሲል ካላችሁበት ነገር ውጡ እያለ ነው። ሃሌሉያ። ከዛ ልምምድ ውጡ እያለ ነው። ሃሌሉያ። እስቲ ሃሌሉያ ሃሌሉያ። እውነት ዛሬ መውጣት ይሁንልን። በቃ ወጥቶ መቅረት ይሁንልን። እስቲ ይሁንልን። ሌላም እዚህ መጽሐፍ ቅዱስ ላይ የተቀመጡትን የእግዚአብሔር ሰዎች ታሪክ ባለኝ ሰዓት በትንሹ ለመናገር ያህል ሳኦልንም ብናይ የመጀመሪያ ንጉሥ መሆኑን አያውቅም። ንጉሥ እንዲሆን እንደታሰበም አያውቅም። የእግዚአብሔር ቃል ኪዳን በሱ እጅ ሊፈጸም እንደሆነ አያውቅም። የአማሌቅን ዝክር ጨርሼ ደመስሳለሁ የሚል የእግዚአብሔር ቃል ኪዳን አለ። ሳኦል ግን የሆነ ቦታ አህያ እየፈለገ ነው ያለው፣ እየጠበቀ ነው ያለው። ስለዚህ ምናልባት ነግሮት አልወጣ ሳይል አይቀርም ማለት በተለያየ ነገር እንዲወጣ ነግሮት አልተባለም። እዚህ ጋር ግን ይመስለኛል እንደዛ ሲሆን ከቤት አህዮች እንዲጠፉ ሆኑ። ጉዳዩ የአህያ መጥፋት አልነበረም፣ ሳኦል እንዲወጣ ነበር የተፈለገው። ኢየሱስ ይባረክ። በቃ ተወስኖ አልወጣም ብሎ ነበር። ልክ አህዮቹ ሲጠፉ አማራጭ የለውም፣ የአባቱ አህዮች ናቸው፣ ሊፈልግ ወጣ። ጉዳዩ የአህዮች አልነበረም። ኢየሱስ ይባረክ። ሃሌሉያ። እሱ ነበር የሚፈለገው። ዛሬ ወንድሜ አንተ ትፈለጋለህ፣ እህቴ አንቺ ትፈለጊያለሽ። ሃሌሉያ ሃሌሉያ። እውነት ሰይጣንም ይስማ፣ እኛ እንፈለጋለን። በእግዚአብሔር ዓላማ የተጠራን ሰዎች ነን። ሃሌሉያ። ከዛ ሳኦል ወጣ። ከነበረበት ሲወጣ የነቢያት ጉባኤ ተገናኘ። የእግዚአብሔር መንፈስ በኃይል ወረደበት። ከዛ የሚያውቁት ምን አሉ? የቂስን ልጅ ምን ነካው? ሃሌሉያ ሃሌሉያ። እስቲ ሃሌሉያ ሃሌሉያ። አረ ይባልልን እንደዚህ ሃሌሉያ። ወተን ቀርተን እከሌን ምን ነካው፣ እከሌን ምን ነካት ይባልልን። ሃሌሉያ ኦ ሃሌሉያ። ኢየሱስ ይባረክ። ትንሽ ስለ ልማድና መንፈሳዊ ሕይወት እንውጣ ስንል ወደ መንፈሳዊ ሕይወት ወደ እግዚአብሔር መገኘት ነውና ስለ ልማድና ስለ መንፈሳዊ ሕይወት ለመናገር ፈልጋለሁ። ኢየሱስ ይባረክ። መንፈሳዊ ሕይወት ማለት በየቀኑ አዲስ የእግዚአብሔር መገኘት ያለበት እንጂ የሆነ ተደጋጋሚ ስርዓት አይደለም። መንፈሳዊ ሕይወትን ስናስብ ወደዚህ መንፈሳዊ ሕይወት ወደዚህ ተራራ ወጥተን እንቅር ስንል የሆነ ስርዓት ያለው ጠዋት ተነስተን የሆነ ሕግ ተነግሮን እሱን የምንኖረው ሳይሆን የእግዚአብሔር መገኘት ያለበት ያ የሚያረካ በኤደን ገነት የነበረው የእግዚአብሔር መገኘት። ሃሌሉያ ሃሌሉያ። ልማድ ደግሞ እንገስጸዋለን። ለመተው የሚያስፈራ፣ ለመውጣት የሚያስፈራ ነገር ግን ፍሬ የማናፈራበት ደርቀን ከእግዚአብሔር መገኘት ውጪ የሚያደርገን ቀንበር ነው። እስኪ በኢየሱስ ስም አልተገሰጸም። በኢየሱስ ስም በጌታ በኢየሱስ ስም በጌታ በኢየሱስ ስም በጌታ በኢየሱስ። ስለዚህ ዛሬ ይህ ጉባኤ ላይ ያልክ ትንሽ ሰዓት ቀርቷል። ወደዛ ልማድ ሳይሆን የምንመለሰው ወደዚሁ ተራራ፣ በዚሁ ተራራ መቆየት ይሆንልን። እስቲ የሚፈልግ ሰው የለም እጆቹን ዘርግቶ ሃሌሉያ። ጌታ ሆይ ከዚህ መንፈስ መውረድ አልፈልግም፣ ከዚህ ተራራ መውረድ አልፈልግም፣ ከዚህ መውጣት አልፈልግም። ሃሌሉያ ሃሌሉያ። እግዚአብሔር ጋር አዲስ ነገር ማለት በቃ መውጣት ነው። ኢየሱስ ይባረክ። ከፊት ለፊታችን አሁን አዲስ ዓመት እየመጣ ነው፣ 2019 በእኛ አቆጣጠር ማለት ነው እና በጳጉሜ 5 ወይ ጳጉሜ 6 ሊሆን ይችላል። በዚህና በመስከረም 1 ምንም ሌላ የሚፈጠን ታሪክ የለም። ስንነሳ ፀሐይ አረንጓዴ ሆና እናገኛት ወይ የሆነ ነገር ሆኖ አናገኝም። ኢየሱስ ይባረክ።
ዓመታት እየጨመሩ ይሄዳሉ። በዚህ መሃል ግን የምንለወጠው እኛ ነን። ሃሌሉያ ሃሌሉያ። የሚገርማችሁ የእስራኤል ልጆች በግብፅ ሲኖሩ ለመውጣት በነበረው ትግል በጣም ብዙ ታምራት ተደርጓል። እነዛ 10 ታምራት ተደርገው አንድ ቀን ግን ልክ ሊወጡ ሲል እግዚአብሔር ምን አለ? ይህ ወር የወሮቹ መጀመሪያ ይሆናል። ኢየሱስ ይባረክ። የዓመቱ መጀመሪያ ወር ይሆናል አለ። ኢየሱስ ይባረክ። ከዛ በፊት ውሃ ወደ ደም ተቀይሯል። ጓጉንቸር ወርዷል። ግብፅ ላይ ጨለማ፣ እስራኤል ላይ ብርሃን ሆኗል። በጣም የተለያየ ተአምር ሆኗል። ግን አዲስ ነገር አልነበረም። ኢየሱስ ይባረክ። ያ ሁሉ ነገር ሲሆን ምንም አዲስ ነገር አልነበረም። አንድ ቀን ግን አዲስ ነገር ሆነ። እስራኤል ከግብፅ ሲወጣ፣ ከዛ ከነበረበት ልማድ ሕይወት ሲወጣ፣ ከዛ ቀንበር ከሆነበት ሕይወት ሲመጣ፣ ሃሌሉያ እንዲህ ተባለ። ይህ ዓመት ሃሌሉያ፣ ይህ ወር የወሮች ሁሉ መጀመሪያ ይሆናል። ከፊታችን ያለውን አዲስ ዓመት በእውነት በአዲስ ሕይወት ሃሌሉያ፣ በዚሁ መንፈስ ተራራ ላይ ሆነን መቀበል ይሁንልን። እስቲ ሃሌሉያ ሃሌሉያ ሃሌሉያ። ኢየሱስ ይባረክ። ሌላም ብዙ የእግዚአብሔር ሰዎችን ማየት እንችላለን። ጌዲዮንም እግዚአብሔር በሱ ሕይወት ትልቅ ዓላማ የነበረው ሰው ግን የወይን መጥመቂያ ውስጥ የነበረ ተደብቆ ተሸሽጎ የነበረ ሰው ነበር። እግዚአብሔር እሱ ጋር ሲመጣ የመጀመሪያው ድምፅ ምን አለው? ውጣ። እስቲ ውጣ እንበል። ውጣ። እውነት ይህን 3 ቀን በጣም እግዚአብሔር ባርኮናል። ግን ይህንን ፕራክቲካሊ ሕይወታችን ላይ የምናየው ስንወጣ ነው። ኢየሱስ ይባላል። እኔ የከበሩ እግዚአብሔር ሰዎች በጸጋቸው ተጠቅመናል። በጣም ትልልቅ መልእክት መጥቷል። መልእክቱ መምጣቱ ብቻ አይደለም፣ እኛ ካልወጣን ከመልእክቱ ጋር አንገናኝ። እስቲ መውጣት ይሆናል። እስቲ እጆቻችንን ዘርግተን ጌታ ሆይ እባክህ ከዚህ ጉባኤ ስወጣ ወደዛ ሕይወት አትመልሰኝ። ሃሌሉያ ሃሌሉያ እንለመን። ሃሌሉያ ሃሌሉያ። አዲስ ነገር አዲስ ምዕራፍን ጀምር ዛሬ በሕይወቴ አዲስ ነገርን አድርግ ጌታ ሆይ አዲስ ነገርን ተራራ ላይ እንደወጣው ልቀር። ሃሌሉያ 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 ሃሌሉያ። በቃ እግዚአብሔር ስንወጣ ነው የሚጠቀምብን። የእዩንም ታሪክ እናውቃለን። ጠዋትም እየተባለ ነበርና እዩ ከወንድሞቹ መካከል ተቀምጦ በቃ የሆነ ጨዋታ ላይ የሚሆን ምን ላይ ብቻ ተቀምጦ ባለበት እግዚአብሔር እዩ ጋር ሲመጣ ያለው የመጀመሪያው ንግግር አያውቅም። እዩ ኤልዛቤል እንደሚፈጠፍጥ አያውቅም። ጭራ አይዲያውም የለውም። ግን በኤልያስ የተነገረ ትንቢት አለ እና እዩ የሆነ ቦታ ከወንድሞቹ ጋር ይጫወታል። ያ ነብይ ተልኮ ሲመጣ መጀመሪያ አየውና ያለው ነገር ምንድነው? እስቲ ውጣ። ምክንያቱም እዛ ጋር ሆነ የእግዚአብሔር ዓላማ በአንተ ሊፈጸም አይችልም። ስለዚህ ውጣ አለው። ዘይት በላዩ ላይ አፈሰሰ። እዩ እንደዚህ የምናውቀው እዩ ሆነ። የሚገርማችሁ ኤልዛቤል እዩን ስታየው በመስኮት ሆና መኳኳል ጀመረች ይላል። ማለት እዩን ለመጣል እንቅስቃሴ ጀመረች። ለእኛ ማይተኛ ጠላት አለ። ኢየሱስ ይባረክ። እዩ ግን በደህና ጊዜ ወጥቶ ዘይት ባናቱ ላይ ፈሷል፣ ተቀብቷል። ሃሌሉያ። ከዚህ ስንወጣ ክፉ ትንቢት አይደለም። ከዚህ ስንወጣ የሚገጥመን ፈተና በጣም ከባድ ነው። ሃሌሉያ። ይሄ ጉባኤ ካለቀ በኋላ ስንወጣ አሁን አምልኮ ውስጥ ነን፣ የእግዚአብሔር መገኘት ውስጥ ነን። ስንወጣ ብዙ ፈተና አለ። ስለዚህ ወደዛ የልማድ ህይወት ከተመለስን መውደቃችን ነው። እስቲ ያውጣን ኢየሱስ። ሃሌሉያ። ያውጣን ኢየሱስ። ሃሌሉያ። ያውጣን። የሙሴንም ታሪክ ማየት እንችላለን። ሙሴ የፈርዖን የልጅ ልጅ መባልን በቃ እምቢ ብሎ በእምነት የወጣ ሰው ነው። ኢየሱስ ይባረክ። አንዳንድ ሰዎችን ልናገርና ወደ መጨረሻ እመጣለሁ፣ ከዛ እንጸልያለን። ኢየሱስ ይባረክ። እና ሙሴ እምቢ ብሎ የወጣ ሰው ነው። በተቃራኒው ደግሞ ከሙሴ ጋር የነበረው አሮን ነው። እና ይሄም ይቅርታ ይደረግልኝ ባይባልም አሮን የሙሴን እድል ቢያገኝ የሚመራ አይመስለኝም። ማለት ሙሴ የፈርዖን የልጅ ልጅ መባልን አልጋ ወራሽነትን እድል አግኝቶ ነበር። ግን ምን ብሎ ወጣ? እምቢ። አሮን ግን ቢያገኝ ላይምር ይችላል። ይቅርታ ያልኩበትም ምክንያት ያ ሁሉ ተአምራት ሲሰራ አሮን አይቷል። አስተርጓሚ ሆኖ አገልግሏል በሙሴና በፈርዖን መሃል። ያን ሁሉ ተአምራት አይቶ የኤርትራ ባህር ተከፍሎ ከተሻገሩ በኋላ ጥጃ ሰርቶ ከግብፅ ምድር ያወጡ አማልክትን ማለት እድል ስለ ግብፅ እየሰበከ ነው እዚህ ጋር። እዛ የዙፋን እድል ቢያገኝ ላይምር ይችል ይሆናል፣ አላውቅም። እስቲ በኢየሱስ ስም በኢየሱስ ስም። ሙሴ ግን እምቢ ብሎ ወጣ እና ፋይናሊ ምንድነው ዛሬ ይኸው እግዚአብሔር እንግዲህ በፊታችሁ
ወጣት አገልጋዮችን እያስነሳ ነው። ጸልዩልን ከኔ ጋርም አሉና ምን ልል ነው መጨረሻ ላይ እግዚአብሔር ምን አለ? አንድ ቀን አሮንና ማርያም በሙሴ ላይ ሲናገሩ መጣና ነብይ ቢሆን ወይ የሆነ ነገር ቢሆን በህልም እናገረዋለሁ ወይ ራእይ ገልጥለታለሁ ለሆነ አላማ በቃ ያው ግድ ስለሆነ በዛ ዘመን ስለተጠራ መጥቶ እንዲህ ያለ እንዲህ ያድርግ ብሎት እግዚአብሔር ይሄዳል። አብሮት አይቆይም ማለት ይመጣና እንዲህ ስላለ ሂድና እንዲህ ያድርግ አቅጣጫ ሰጥቶት ዞር ይላል። ሙሴ ግን እንደሱ አይደለም ማለት እኔ አፍ ለአፍ እነጋገረዋለሁ። ኢየሱስ ይባረክ። ሃሌሉያ ሃሌሉያ። ኢየሱስ ይባረክ። ዘኍልቍ 12 ላይ ቃል አለና ሰዓት ለመቆጠብ ነው። እንዲህ ይላል ባሪያዬ ሙሴ ግን እንዲህ አይደለም፣ እርሱ በቤቴ ሁሉ የታመነ ነው። እኔ አፍ ለአፍ በግልጥ እናገረዋለሁ በምሳሌ አይደለም ይልና የእግዚአብሔርን መልክ ያያል። ጠዋት ተምረናል። የእግዚአብሔር መልክ ማን ነው? እስቲ ክርስቶስ። በአዲስ ኪዳን ሦስቱን አዕማዱን ይዞ ኢየሱስ ወደ ተራራ ሲወጣ በፊታቸው ተለወጠ። ሙሴና ኤልያስ መጡ ይላል። ከኢየሱስ ጋር ተነጋገሩ። ኢየሱስ ይባረክ። ሙሴ የወጣ ስለሆነ ሃሌሉያ የእግዚአብሔርን ክብር ማየት ቻለ። ሃሌሉያ እስቲ ሃሌሉያ። አረ ያውጣን ዛሬ ሃሌሉያ ያውጣን። ሃሌሉያ 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 ሃሌሉያ። ኢየሱስ ይባረክ። ሌላም ሰው ልጨምር። አንድ ሁለት ሰዎችን ከጨመርኩ ይበቃል፣ እንጸልያለን። በቤተ ሳይዳ ላይ ማርቆስ ምዕራፍ 8 ላይ አንድ የምናውቀው አይነ ስውር አለና ኢየሱስ እንዲዳስሰው ለመኑት ይላል። ቤተ ሳይዳ ማለት ኢየሱስ በጣም ብዙ ተአምራት ያደረገባት በቃ ቤተ ሳይዳ በተአምራት ጥግብ ያለች ተአምራት በተአምራት ነው። ግን መውጣት የለም፣ የህይወት ለውጥ የለም። በጣም ብዙ ተአምራት ነው በቤተ ሳይዳ ላይ የሚደረገው። በጣም ብዙ ነገር ነው የእግዚአብሔር ክብር እዛ የሚገለጠው፣ ግን መውጣት የለም። ለዛ ነው ኢየሱስ ማቴዎስ 11 ላይ ወዮልሽ ቤተ ሳይዳ፣ በእናንተ ዘንድ የተደረገው በጢሮስና በሲዶና ተደርጎ ቢሆን ኖሮ ማቅ ለብሰው አመድን ነስንሰው ከብዙ ጊዜ በፊት ሳይዘገዩ ንስሐ በገቡ ነበር እና በቤተ ሳይዳ ላይ ያ እውር ነበረ። እንደዚህ አይነት ከተማ ባለች ሀገር ላይ ያ አይነ ስውር ነበር። ኢየሱስን እንዲዳስሱት ለመኑት ይላል። ከዛ ኢየሱስ መጣና ምን አደረገ? ያን አይነ ስውር ይዞት ከሰፈር ወጣ። ይዞት ከሰፈር ወጣ። ምክንያቱም ለሰውየው ተአምራት አይኑ መብራት ነው። ለሰውየው ፈውስ አይኑ መብራት ነው። እዛ ጋር ግን ለኢየሱስ ተአምራት ማለት እሱን ከሰፈር ማውጣት ነው። ሃሌሉያ! ድምጻችሁ ይሰማ። ሃሌሉያ ሃሌሉያ። ከሰፈር ይዞት ወጣና እጆቹን ጭኖ ፈወሰው ይላል። ከዛ ይኸው አይንህን ግላኮማ ትራኮማ አደራ በየጊዜው ቼክ ተደረግ፣ አይንን እንግዲህ ጠብቅ አይደለም ያለው። አይኑን የሚያጠፋው ያ የነበረበት ሰፈር ነው። አረ ሃሌሉያ! የአይኑ ጥፋት ያ ልምምዱ ነበር። ስለዚህ ምን አለው? ከፈወሰው በኋላ ወደ ሰፈር አትመለስ አለው። እስቲ አይመልሰን ወደዛ ህይወት። ሃሌሉያ ሃሌሉያ። እስቲ ሃሌሉያ አይመልሰን ዛሬ። ሃሌሉያ 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 አይመልሰን። ሃሌሉያ። አላቅም በመጨረሻ ሰዓት እንደዚህ አይነት ድምፅ መምጣቱ ልክ ይሁን አይሁን፣ እኔ ግን ወደ ልቤ የመጣው ይሄ ቃል ነው። እግዚአብሔር ተራራ ላይ ካወጣ ከዚህ እንዳያወርደኝ እኔ አልፈልግም። ሃሌሉያ። እስቲ እልፍ ያድርገን። እስቲ እጆቻችንን ዘርግተን ጌታ ኢየሱስ እልፍ አድርገን። ሃሌሉያ 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 ሃሌሉያ። እልፍ አድርገን ሃሌሉያ። እስቲ አጠገባችሁ ያለውን ሰው አግዙና እጅ ለእጅ ተያይዘን ሃሌሉያ። ወደ ኋላ መመለስ የለም። እልፍ ሃሌሉያ። በተራራው ላይ መቆየት ይሁንልን። ሃሌሉያ 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 ሃሌሉያ። ይሁንልን። እንጸልይ። አጠገባችን ላለው ሰው ሃሌሉያ ሃሌሉያ ሃሌሉያ። ወደ ሰፈር መመለስ የለም። እግዚአብሔርን የፈለገ ሁሉ ከሰፈር ይወጣ እንደነበር ሃሌሉያ። ወተን መቅረት ይሁንልን። ሃሌሉያ ሃሌሉያ። በዚህ ልክ አልጠበቃችሁ ከሆነ አላውቅም። እኔ ግን ፍርሃቴን እግዚአብሔር የሰጠኝ መልእክት ነው። እግዚአብሔር ወርዷል በዚህ ሰዓት። ግን የጉባኤ ሲያልቅ የትናንት ልማድ ላይ እንዲመልሰኝ አልፈልግም። ሃይ አላማሃሻታያ የትናንት ህይወት ላይ እንዲመልሰኝ አልፈልግም። ይሄ ለሶስት ቀን ብቻ የተዘጋጀ ኮንፈረንስ አይደለም፣ እኛን ወደ ተራራ ለማውጣት። ሃሌሉያ ሃሌሉያ
ሃሌሉያ ሃሌሉያ ሃሌሉያ ሃሌሉያ። መንፈሳችሁ ቢተባበር ሃሌሉያ። ግድ የለም ጸልይ። እንደወጣን መቅረት ይሁንልን፣ እንደወጣን መቅረት ይሁንልን፣ እንደወጣን መቅረት ይሁንልን። ሃሌሉያ 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 ሃሌሉያ። ምን እንሆን ይሆን ከዚህ በኋላ? ምን እንሆን ይሆን? እኛ ብቻ እኮ እንቀራለን። እኛና ኢየሱስ ብቻ እንቀራለን። ምን አይነት ህይወት ልንኖር ይሆን? ሃሌሉያ። የት ልንሄድ ይሆን? ሃሌሉያ። ከዚህ መንፈስ በኋላ ምን እንሆን ይሆን? ንግግራችን ምን ይሆን ይሆን? ሃሌሉያ ሃሌሉያ ሃሌሉያ። አንድ መዝሙር ወንድሞች የተዘጋጁ እልፍ አድርገኝ የሚል አብይ አስቸግርሃለሁ፣ ይቅርታ። ጌታ ኢየሱስ ይባረክ። ሌላ የምናውቀው ቅድምም ጠቀስ ያደረጉ የሶስቱ አዕማድ ሐዋርያት ታሪክ የጴጥሮስ፣ የዮሐንስ፣ የያዕቆብ ታሪክ አለና ከኢየሱስ ጋር ሲኖሩ ተአምራትን ተለማምደዋል። አሳ ተባርኮ ለብዙ ህዝብ ተባስቶ መብላት በቃ ያንን ለምደውታል። ምናልባት ቁርስ እንደዛ ከበሉ ምሳ ደግሞ ምን ይሆን ብለው ሌላ ተአምር ለማየት ነው የሚናፍቁት። ያ የነሱ ህይወት ሆኖ ተደምድሞ ባለበት ሰዓት አንድ ቀን ሶስቱን ይዞ ኢየሱስ ወደ ረጅም ተራራ ወጣ። ወደ ረጅም ተራራ ሲወጣ በክብሩ አዩት። ኢየሱስ ይባረክ። በፊታቸው ተለወጠ። ከዛ ጴጥሮስ ምን አለ? ትናንት የነበረበትን ህይወት ያደነቀ ጴጥሮስ ጌታ ሆይ አለ። ቤት እኮ አለው፣ እታች እኮ የራሱ የሆነ ነገር አለው፣ ህይወት አለው እታች። ግን ያንን ሲያየው ጌታ ሆይ ለእኛ በዚህ መሆን መልካም ነው፣ ከዚህ አንውረድ፣ ዳስ እንስራ፣ እዚህ ይሁን ቤታችን። ሃላባሃያ ራላላቦያ ሂራላ ማሃሻታ ያራላላባሃያ አያራላባሃያ እዚህ ይሁን ቤታችን አለ። እዚህ ይሁን በቃ አለ። እታች አንውረድ አለ። ያውቀዋል እታች ያለውን ህይወት። ይህንን ሲያየው አያራ ማሃሻታ ያራላባሃያ ሂራላ ማሃያ ራላቦሳታ ያራላላቦያ ያውቀዋል እታች ያለው። እናውቀዋለን እኮ ስንመለስ እኮ የሚገጥመን ፈተና እናውቀዋለን። ሃሌሉያ አላባሻታ ያራቦ ሃሌሉያ ሃሌሉያ። ቀላው የትናንቱን ህይወት፣ ቀላው ያንን ማንነት። አሁን ኢየሱስን በክብሩ ሲያይ ተራራ ላይ ሲወጣ ከዚህ ተራራ አታውርደኝ አለ። ሃሌሉያ። አረ ከዚህ ተራራ ያወርደን። ሃሌሉያ ያራላባሻታ ያራቦ አይወርደን። ሃሌሉያ ሃሌሉያ ሃሌሉያ። የሚገርማችሁ እኛ ያለንበት ዘመን እንደምታውቁት የመጨረሻው ዘመን ነው። ልክ እንደ ሰዶምና እንደ ጎሞራ ዘመን። ሰዶም ላይ ሎጥን እንዲህ እየወጣ ሎጥ በዘገየ ቁጥር ማለት ለመውጣት በዘገየ ቁጥር ትናንት እግሩ የረገጠው ትናንት ሳይሆን እየወጣ ነው። ቀድሞ እግሩ የረገጠው ቦታ ላይ እሳትና ዲን እየዘነበ ማለት እየተራመደ አይደለም የሚወጣው። እኔ አሁን ተራምጄ እዚህ ደረስኩኝ። እዛ የረገጠበት ቦታ ላይ እሳትና ዲን እየዘነበ ነው። ስለዚህ እዛ በቆየ ቁጥር እሱንም የእሳትና ዲን ላገኘው። እቺ ዓለም እኮ እየጠፋች እኮ ነው። ሃሌሉያ። ባሉበት መቆየት ወደ ኋላ መመለስ አይደለም የኛ ተስፋ። እየጠፋ ነው ከኋላ። የኛ ተስፋ ወደፊት ወደፊት። ሃሌሉያ ሃሌሉያ ሃሌሉያ። ወደፊት ወደፊት። ጠዋት እንደሰማነው በዚህ ተራራ ላይ መኖር በቃ መኖሪያ አድራሻ መለወጥ። ሃሌሉያ 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 ሃሌሉያ። ኢየሱስ ሊመጣ ያለበት ዘመን ላይ ነው ያለነው። እንደው ቀላል ነገር ልጠይቃችሁ። ሰው ወደ ውጭ ሀገር ቢሄድ ዛሬ ማታ ሰው ወደ ውጭ ሀገር ቢሄድ ምሽት ላይ የት ነው የሚገኘው? የት ነው የሚገኘው? ኤርፖርት አይደል? ተርሚናል ውስጥ ቁጭ ብሎ ስሙ እስኪጠራ በቃ ያ ነገር እስኪሆን ድረስ እዛ ቁጭ ይላል። ኢየሱስ ይባረክ። ኢየሱስ ሊመጣ ነው። ሃሌሉያ ሃሌሉያ። የኛ ተርሚናል አይቀየርም። ኢየሱስ ይባረክ። ሃሌሉያ። እዛ ጋር አይደለም ኢየሱስ ያለው የሚመጣው። ሃሌሉያ። ልክ ተራራው ጋር ስንወጣ ሃሌሉያ ሃሌሉያ ሃሌሉያ
ሃሌሉያ ሃሌሉያ። ችል በልና እንዘምራለን። በሸለቆ ውስጥ ሰሞኑንም ሲባል ነበር የነበሩ የደረቁ አጥንቶች ነበሩ። አድራሻ መቀየር ነበረባቸው። እዛ ውስጥ አጥንት ብቻ ነው ያለው፣ አጥንት ብቻ፣ ሌላ ምንም ተስፋ የለም። የሞቱ አጥንቶች ብቻ። የት ነው ያሉት? ሸለቆ ውስጥ። ከዛ ማን ያውጣቸው? ታሪኩ እንደምታውቁት ነው። ለማሳጠር መጨረሻ ላይ ምን ይላል? መንፈስ ገባባቸው። ታላቅ ሰራዊት ሆነው ከሸለቆ የት ብለው ወጡና ታላቅ ሰራዊት ሆኑ። እንዴት ብሎ? መንፈስ ገባባቸው ይላል። ዛሬ ያ መንፈስ አለ። ያ መንፈስ እኮ የእግዚአብሔር መንፈስ እኮ ነው። ኢየሱስ ይባረክ። ሃሌሉያ። እንደ ወጣን እንድንቀር፣ ተራራው ላይ ወጥተን እንድንቀር የሚያደርገን የእግዚአብሔር መንፈስ ነው። ሃሌሉያ። እጆቻችንን ዘርግተን ዛሬም ሃሌሉያ ሃሌሉያ። እኔ በተራራው ላይ መኖር እፈልጋለሁ። እኔ እንደወጣው መቅረት እፈልጋለሁ። ሃሌሉያ 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 ሃሌሉያ። እስቲ በእግሮቻችን ቆመን ጨርሻለሁ። ኢየሱስ ይባረክ። ሃሌሉያ ሃሌሉያ ሃሌሉያ። እስቲ እጆቻችንን ዘርግተን እኔን እልፍ አድርገኝ፣ በዚህ ተራራ ላይ መኖሪያ ይሁን። ወደዛ የልማድ ሕይወት አትመልሰኝ፣ ወደ ትናንቱ ሕይወት አትመልሰኝ፣ ወደ ትናንቱ ማንነት አትመልሰኝ። ያራማሻታ ያራማሃያራ ያራማሃሳታ ያራማሃያራ ሕይወት መኖር ይበቃኛል። ቆርጦ ለመውጣት ጥሮ መውደቅ ሰልችቶኛል። ሕይወት መኖር ይበቃኛል። ቆርጦ ለመውጣት ጥሮ መውደቅ ሰልችቶኛል። ባለሁበት መራመድ የትም ላልሄድ ኢየሱስ ሆይ ተባረክ። ሃሌሉያ